ተመልሰናል ሰላም ጤና ይስጥልኝ ወደ ፓናቲው ቤተሰቦች እንደምን አላችሁ እኔ እግዚአብሔር ይመስገን በጣም ደህና ነኝ ፎርማቲንግ ቴክስት ኢን ኤችቲኤምኤል በዚህ ርዕሰ ጉዳይ ዛሬ ለተወሰኑ ደቂቃዎች ከእናንተ ጋር ቆያለሁ ማለት ነው እንደተለመደው ለቤተሰብ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን አብሯት አዳዲስ ቪዲዮ ስለቅ ለእናንተ ይደርሳችኋል ማለት ነው ቤተሰብ የሆናችሁ ደግሞ ላይክ እና ሼር በማድረግ ቤተሰቡ እንዲሰፋ በኩላችሁን አስተዋጽኦ አድርጉ በቀጥታ ወደ ቪዲዮ እንሂድ ፎርማቲንግ ቴክስት ኢን ኤችቲኤምኤል እንግዲህ በዚህ ርዕሰ ጉዳይ ላይ የተወሰኑ አንድ አራት የሚደርሱ ሰብ ቶፒኮችን ለመነጋገር እንሞክራለን የመጀመሪያው ኢንትሮዳክሽን ቱ ቴክስት ፎርማቲንግ ኢን ኤችቲኤምኤል ነው በተወሰነ መንገድ ቴክስት ፎርማቲንግ ምን ማለት ነው የሚሉና ከዚህ ጋር ግንኙነት ያላቸው የተወሰኑ ኮንሰፕቶችን አንስተን ለመነጋገር የምንሞክርበት ሰብ ቶፒክ ነው ቀጣይ ታይፕስ ኦፍ ቴክስት ፎርማቲንግ ኢን ኤችቲኤምኤል ስንት አይነት የቴክስት ፎርማቲንግ ታይፖች አሉ በኤችቲኤምኤል የሚለው ነገር አንስተን ለማውራት ለመነጋገር እንሞክራለን ቀጣይ avoid common errors when using text formatting tags in HTML የሚል ርዕሰ ጉዳይ የሚኖረናል የተወሰኑ ኮመን የሆኑ ኤረሮችን ሊስት አድርገን በምን አይነት መንገድ ማስተካከል እንዳለብን የተወሰኑ ሐሳቦችን እንሰጣችሁ ይሆናል በመጨረሻ ቤስት ፕራክቲስ ፎር ቴክስት ፎርማቲንግ ኢን ኤችቲኤምኤል የሚል ኮንሰፕት ካየን በኋላ የዛሬውን ርዕሰ ጉዳይ የምንቋጭ ይሆናል ማለት ነው አብራችሁን ቆዩ የመጀመሪያውን ርዕሰ ጉዳይ ለማየት ያህል ኢንትሮዳክሽን ቱ ቴክስት ፎርማቲንግ ኢን ኤችቲኤምኤል what is text formatting in HTML በሚል ጥያቄን ጀምር እስኪ text formatting refers to the process of modifying how text appears on a web page using HTML tags ነው የሚለው HTML ታጎችን በመጠቀም ቴክስቶቹ ወይም ደግሞ እኛ የምንጽፋቸው ኮንተንቶቹ ዌብ ፔጅ ላይ እንዴት ሆነው አፒር ማድረግ እንዳለባቸው የምናስተካክልበት ወይም ደግሞ ሞዲፋይ የምናደርግበት ፕሮሰስ ወይም ደግሞ ሂደት text formatting ይባላል this includes text formatting እነዚህ ነገሮች ሊያጠቃልል ይችላል የመጀመሪያው ስታይሉን መቀየር text formatting ነው bold italic ማድረግ underline ማድረግ ስትራክቸር መቀየርም አንድ ራሱ ላይ ያለ text formatting ነው ሄዲንጎችን ፓራግራፎችን ኮቶችን መጠቀም መቻል ኤምፋሳይዝ ማድረግ ወይም ደግሞ ይሄ አጽንኦት የምንሰጣቸው ኢምፖርታንት የሆኑ ቴክስቶች ካሉ ኤምፋሲስ ማድረግም ኢምፖርታንት ወይ ደግሞ ሃይላይትድ የሆኑ ቴክስቶችን ኤምፋሲስ ማድረግም አንዱ ራሱን የቻለ ቴክስት ፎርማቲንግ ነው ኮንቴክስቹዋል ሚኒንግ ያላቸው ኮንተንቶችንም እንደ ኮድ ዴፊኒሽን ኪወርድ ኢንፑቶችን በመጠቀም ኮንቴክስቹዋል ሚኒንግ እንዲኖራቸው ማድረግም አንዱ ራሱን የቻለ ቴክስት ፎርማቲንግ ነው ስለዚህ ስታይል ማድረግ ስትራክቸር ማድረግ ኤምፋሳይዝ ማድረግና ኮንቴክስቹዋል ሚኒንግ እንዲኖራቸው ማድረግ በአጠቃላይ ቴክስት ፎርማቲንግ ብለን ልንጠራው እንችላለን ማለት ነው In HTML, formatting is done with tag like strong emphasis, code, mark, block quote, and others. የሚለው እንግዲህ በHTML እንደ strong emphasis እንደ code እንደ mark እንደ block quote እና ሌሎችንም ያሉ የHTML ታጎችን በመጠቀም የHTML formatting መስራት ይቻላል። ቀጣይ why text formatting important in web development? Web development ላይ text formatting important የሆነው ለምንድን ነው? ምን ስለሚያደርግ ነው? text formatting is important to የመጀመሪያው ኤምፋሲስ ስለሚያደርግ ነው ወይም ደግሞ አጽንኦት መስጠት እንድንችል ስለሚረዳን helps draw attention to the key information ቁልፍ ለሆኑ ኢንፎርሜሽኖች attention draw ያደርጋል ወይም ደግሞ መሳብ ይችላል ኤምፋሲስ የሆነ ቴክስት ለምሳሌ AMBA don't forget to save your work ሚል ጽሁፍ ባስቀምጥ ይሄ ኤምፋሲስ ቴክስት more attention draw የማድረግ ኃይል አለው ከሌሎቹ በአንጻራዊነት ቀጣይ ቴክስት ፎርማቲንግ ኢምፖርታንት የሆነበት ዋናው ምክንያት ክላሪቲን ስለሚሰጥ ነው improves readability by organizing and styling the content ኮንተንቶችን ኦርጋናይዝ በማድረግና ስታይል በማድረግ ሪዴቢሊቲውን ኢምፕሩቭ ያደርጋል headings lists quotes back information easier to scan and digest ነው የሚለው በቀላሉ ስካንና ዳይጀስት ለማድረግ ይረዳሉ እነዚህ ኮንተንቶቻችን በሄዲንግ በሊስት በኮት መናስቀምጥ ከሆነ easily ስካንና ዳይጀስት የማውድላቸው ሰፋ ያለ ነው ከሌሎች በአንጻራዊነት ቀጣዩ የቴክስት ፎርማቲንግ ኢምፖርታንት ስትራክቸር ስለሚሰጠን ይሄ መዋቅሩን ስለሚያስተካክለን ነው gives the logical hierarchy to the content ይሄ ደግሞ ለኮንተንታችን ሎጂካል የሆነ ሃይራርኪ ስለሚሰጠው ቴክስት ፎርማቲንግ ኢምፖርታንት ነው ማለት ነው use headings paragraphs and block quotes to outline the page flow ነው የሚለው ፔጅ ፍሎውን አውትላይን ለማድረግ ሄዲንጎችን ፓራግራፎችን በተገቢው መንገድና ብሎክ ኮቶችን መጠቀም ያስፈልጋል ነው ቀጣዩ ሰርች ኢንጂን ኦፕቲማይዜሽንን ስለሚያሻሽል ነው ሴማንቲክ ፎርማቲንግ ታጎችን የምንጠቀም ከሆነ እንደ ስትሮንግ እንደ ኤምፋሲስ እንደ ሳይት ያሉ ሴማንቲክ የቴክስት ፎርማቲንግ ታጎችን የምንጠቀም ከሆነ this help search engines understand the important and contexts of your content ነው የሚለው እንግዲህ የእናንተን ወይም ደግሞ የኛን ኮንተንት ጠቀሜታው ምን እንደሆነ አንደርስታንድ ለማድረግ
ኮንቴክስቱ ምን እንደሆነ አንደርስታንድ ለማድረግ ይረዳዋል ለሰርች ኤንጂናችን ማለት ነው። ኢት ኦልሶ ኢምፕሩቭስ ራንኪንግ ኤንድ ሪሌቫንስ። ቀጣዩ የቴክስት ፎርማቲንግ ጠቀሜታ አክሰሲቢሊቲን ስለሚጨምር ነው። አሲስቲቭ ቴክኖሎጂዎች ልክ እንደ ስክሪን ሪደር ያሉ ማየት ችግር ያለባቸው ወይም ደግሞ የቪዥዋል ዲስኤቢሊቲ ያለባቸው ሰዎች የሚጠቀሟቸው አሲስቲቭ ቴክኖሎጂዎች ልክ እንደ ስክሪን ሪደር ያሉት ማለት ነው በዋናነት ሪል የሚሆኑት ወይም ደግሞ የሚተማመኑት ፔፐር ላይ ባለ ፎርማቲንግ ነው እና በተገቢው መንገድ ቴክስት ፎርማቲንግን የምንጠቀም ከሆነ በተሻለ መጠን አክሰሲቢሊቲውን ይጨምራል በዛው ልክ ማለት ነው። ጠቅለል ለማድረግ ያህል ቴክስት ፎርማቲንግ ኢዝንት ጀስት አባውት ሉክስ ኢት ኢዝ አባውት ሚኒንግ ስትራክቸር ኤንድ አክሰሲቢሊቲ ነው የሚለው። ቴክስት ፎርማቲንግ ስለሚታይ ነገር ብቻ ትኩረት የሚያደርግ አይደለም። ስለ ትርጉም መዋቅርና አክሰሲቢሊቲ ወይም ደግሞ ተደራሽነት ላይም ፎከስ የሚያደርግ ኮንሰፕት ነው ቴክስት ፎርማቲንግ። ኢት ሄልፕስ ዩ ራይት ኤችቲኤምኤል ዳት ኢዝ ሂውማን ፍሬንድሊ ማሽን ሪዴብል ኤንድ ኢንክሉሲቭ ነው የሚለው። ሂውማን ፍሬንድሊ የሆነ ማሽን ሪዴብል የሆነና ሁሉንም ሊያጠቃልል የሚችል የኤችቲኤምኤል ኮንተንት ራይት እንድናደርግ ወይም ደግሞ እንድንጽፍ ይረዳናል ማለት ነው ቴክስት ፎርማቲንግ። ቀጣይ የምናየው ርዕሰ ጉዳይ ታይፕስ ኦፍ ቴክስት ፎርማቲንግ ኢን ኤችቲኤምኤል ነው። ስንት አይነት የቴክስት ፎርማቲንግ ታይፖች አሉ በኤችቲኤምኤል? ኤችቲኤምኤል ፕሮቫይድስ ሴቨራል ካቴጎሪ ኦፍ ቴክስት ፎርማቲንግ ታግስ ነው የሚለው። ኤችቲኤምኤል እንግዲህ የተለያዩ ካቴጎሪ ያላቸው የቴክስት ፎርማቲንግ ታጎችን ይሰጠናል። ዚስ ከን ቢ ግሩፕድ ቤዝድ ኦን ዴር ፐርፐዝ ኤንድ ሴማንቲክስ ነው የሚለው። እንግዲህ በዋናነት እነዚህ ታጎች በአላቸው ፐርፐዝ ወይም ደግሞ ጠቀሜታ እና ሴማንቲክስ ወይም ደግሞ ሚኒንግ ግሩፕድ ይደረጋሉ ማለት ነው። ስለዚህ ሶስት አይነት ታይፕስ ኦፍ ቴክስት ፎርማቲንግ ታጎች በኤችቲኤምኤል አሉ። የመጀመሪያው ነን ሴማንቲክ ፎርማቲንግ ታግስ ናቸው። ዲስ ታግስ አፌክት ዘ አፒራንስ ኦፍ ዘ ቴክስት ኦንሊ ኖት ኢትስ ሚኒንግ ነው የሚለው። በዋናነት እነዚህ ነን ሴማንቲክ ፎርማቲንግ ታጎች አፒራንስ ላይ ነው ሞር ፎከስ የሚያደርጉት እንጂ ሚኒንግ ላይ ምንም ትርጉም የላቸውም። ቀጣዩ የቴክስት ፎርማቲንግ ታግ ታይፕ ሴማንቲክ ፎርማቲንግ ታግ ነው። ዚስ ታግ ቦዝ ፎርማት ቴክስት ኤንድ ፕሮቫይድ ሚኒንግ ኦር ኮንቴክስት ነው የሚለው። እነዚህ ታጎች ደግሞ ቴክስቱን ፎርማት ከማድረግ ከማሳመር ከማስጌጥ የሆነ ውበት ከመስጠት በተጨማሪም ደግሞ ሚኒንግ እንዲኖረው ያደርጋሉ እና እነዚህ ታጎች ሴማንቲክ ፎርማቲንግ ታግስ ይባላሉ ማለት ነው። ቀጣይ ሶስተኛው ታይፕስ ኦፍ ፎርማቲንግ ታግ ስፔሻል ፎርማቲንግ ታጎች ወይም ደግሞ የተለዩ ስፔሻል የሆኑ ፎርማቲንግ ታጎች ናቸው። ዚስ አር used in technical or educational context like documentation, coding or quoting ነው የሚለው። በኮዲንግ በኮቲንግ እና በዶክመንቴሽን በተለይም ደግሞ እነዚህ ቴክኒካል እና ኤዱኬሽናል የሆኑ ኮንቴክስቶችን ለመጻፍ የምንጠቀምባቸው ስፔሻል የሆኑ ፎርማቲንግ ታጎች አሉ። እስኪ እያንዳንዱን በዝርዝር በተወሰነ መንገድ ለማብራራት እንሞክር እንጂ ነን ሴማንቲክ ፎርማቲንግ ታግስን በተወሰነ መንገድ ሊስት አድርጎ ለማየት ያህል እንግዲህ እንደ ቦልድ፣ እንደ ኢታሊክ፣ እንደ አንደርላይን፣ እንደ ስትራይክ ስሩ፣ እንደ ሳብስክሪፕት እና እንደ ሱፐርስክሪፕት ያሉ እነዚህ ታጎች ለነን ሴማንቲክ ፎርማቲንግ ታግስ ቤስት ኤግዛምፕል ሆነው ሊጠቀሱ የሚችሉ ናቸው። እነዚህ ብቻ ናቸው ማለት አይደለም። ሌሎቹም ነን ሴማንቲክ ፎርማቲንግ ታጎች አሉ። ለእናንተ ለማሳየት ያህል እንደ ኤግዛምፕል እነዚህን ጠቀስኩ እንጂ በዋናነት ቢ ታግ የሚያገለግለው ቴክስትን ቦልድ ለማድረግ ነው። በዚህ አይነት መንገድ ነው ኤግዛምፕሉ ላይ እንደምታዩት በዚህ አይነት መንገድ ነው ኤችቲኤምኤል ላይ ሲጻፍ የሚጻፈው። ኢታሊክ ወይም ደግሞ አይ ታግ የሚያገለግለው ቴክስትን ኢታሊክ ለማድረግ ነው። ዩ ታግ የሚያገለግለው አንደርላይን ለማድረግ ነው። ኤስ ታግ የሚያገለግለው ስትሪክ ስሩ ለማድረግ ወይም ደግሞ የሆነ ጽሁፍ ኑሮ በዛ ላይ የሆነ አንድ መስመር እንዲሰመርበት ወይም ደግሞ የተሰረዘ እንዲመስል ለማድረግ እንጠቀምበታለን ማለት ነው። ሳብስክሪፕት እና ሱፐርስክሪፕት በዋናነት ዘ ፓወር እና ቤዝ ለማስቀመጥ የሚያገለግሉ ናቸው። በዋናነት እዚህ ኤዱኬሽናል እና ቴክኒካል የሆኑ ዶክመንቴሽኖችን ስናዘጋጅ የምንጠቀምባቸው ናቸው። በምን አይነት መንገድ ይጻፋሉ የሚለውን ኤግዛምፕል ላይ የተቀመጠውን ሳይንታክስ ወይም ደግሞ የአጻጻፍ ስርዓት ተጠቅመን ነው የምንጽፋቸው። ቀጣዮቹ ሴማንቲክ ፎርማቲንግ ታግስ ናቸው። እነዚህ ሴማንቲክ ፎርማቲንግ ታግስ ፎርማት ከማድረግም በተጨማሪ ሚኒንግም አላቸው። ሴማንቲክስ ሲባል ስነ ፍቺ የሚል ያቻ ፍቺ ይኖረዋል በግርድፉ ሲተረጎም እና ሴማንቲክ ፎርማቲንግ ታግስ በዋናነት ቴክስቱን ፎርማት ከማድረግ ከማሳመር ከማስጌጥም በተጨማሪ ለሪደራችን ወይም ደግሞ ለክላይንታችን የሆነ የሚሰጡት ሚኒንግ አላቸው ማለት ነው። ለምሳሌ እንደ ስትሮንግ፣ እንደ ኤምፋሳይዝ፣ እንደ ማርክ፣ እንደ አብሪቪዬሽን፣ እንደ ዲፋይን ተርም፣ እንደ ሳይት ያሉ ታጎች በዋናነት ሴማንቲክ ፎርማቲንግ ታግስ ተብለው ሊጠቀሱ የሚችሉ የታግ ዝርዝሮች ናቸው። እነዚህን ያጠቃልላል፣ ግን ደግሞ በእነዚህ የሚገደብ አይደለም። ሌላም ሴማንቲክ ፎርማቲንግ ታጎች አሉ።
በዋናነት ለእናንተ ለመግለጽ ያህል እነዚህን ለመዘርዘር ሞከርኩ እንጂ ስትሮንግ ኢምፖርታንት የሆነ ቴክስት ካለ በዋናነት ስትሮንግ ታግን መጠቀም እንችላለን። በምን አይነት መንገድ ይቀመጣል የሚለውን ኤግዛምፕል ላይ እንደምታዩት ከሆነ ስትሮንግ ብሎ ዋርኒንግ ብሎ በስትሮንግ ታግ ይዘጋል ማለት ነው። በዚህ አይነት መንገድ ሳይንታክሱ መጠቀም እንችላለን። ኤምፋሳይዝ ቴክስትን ኤምፋሳይዝ ለማድረግ ነው፣ ወይም ደግሞ ሞር አጽንኦት ለመስጠት በጣም ኢምፖርታንት የሆነ ቴክስት ካለ አጽንኦት ለመስጠት ስንፈልግ ኤምፋሳይዝ የሚል ታግን መጠቀም እንችላለን። እንዴት እንጠቀማለን የሚለውን ኤግዛምፕል ላይ ማየት ትችላላችሁ። ለሁሎችም ሴማንቲክ ፎርማቲንግ ታግስ በምን አይነት መንገድ መጠቀም እንደምንችል ኤግዛምፕል ላይ ሳይንታክሱን ለማስቀመጥ ሞክሬያለሁ። አብሪቬሽን የተለያዩ አብሪቬሽኖች ካሉ ዲፋይን የምናደርገው ተርም ካለ ዴፊኒሽን ተርምን ወይም ደግሞ ዲፋይን ተርምን ወይም ደግሞ ዲኤፍኤን የሚለውን ሴማንቲክ ፎርማቲንግ ታግ መጠቀም እንችላለን። ሳይት ለሳይትድ ወርክ ወይም ደግሞ ታይትል እነዚህ ምንድነው ሳይት የሚለው ነገር ጥቅስ የሚል ያቻፍችን የሚኖረው በግርድፉ ስንተረጉመው እና የሚጠቀሱ አይነት ነገሮች ካሉ በዋናነት የሳይት ሴማንቲክ ታግን እንደ ቴክስት ፎርማቲንግ ታግ አድርገን መጠቀም እንችላለን ማለት ነው። በምን አይነት መንገድ እንጠቀማለን የሚለውን ኤግዛምፕል ላይ ባስቀመጥኩት መንገድ ጽፋችሁ መጠቀም ትችላላችሁ። ቀጣዩ የታግ አይነቶች ስፔሻል ፎርማቲንግ ታጎች ናቸው። እንደ ኮድ፣ እንደ ፕሪ ፎርማትድ፣ እንደ ኪቦርድ ኢንፑት፣ እንደ ሳምፕል አውትፑት፣ እንደ ቫሪያብል፣ እንደ ብሎክ ኮት፣ እንደ ሾርት ኢንላይን ኮት አይነት ነገሮች በአጠቃላይ ስፔሻል ፎርማቲንግ ታግስ ነው የሚባሉ። ለምሳሌ ኮድ ኢንላይን ኮድ ስኒፕትን ማስቀመጥ በምንፈልግበት ሰዓት በኮድ ታግ ውስጥ ማስቀመጥ እንችላለን። ፕሪፎርማትድ ቴክስት ካለን በፕሪ ታግ ውስጥ ማስቀመጥ እንችላለን። ሌሎችንም በተመሳሳይ መንገድ እዚህ ላይ ባስቀመጥኩላችሁ አግባብ ሳይንታክሳቸውን በኤችቲኤምኤል ኮዳችሁ ውስጥ በማጠቃለል እነዚህን ፎርማቲንግ ታጎችን ጥቅም ላይ ማዋል ትችላላችሁ። እስኪ እናጠቃለው። ዌን ቱ ዩዝ ዋት፣ ምንድን ምን ላይ እንጠቀም ወይም ደግሞ መቼ ምንድን እንጠቀም የሚለውን ነገር በተወሰነ መንገድ ለማስረዳት ወይም ደግሞ ለማብራራት ለሞክር። እስኪ ወደ 3 አይነት የቴክስት ፎርማቲንግ ታጎችን ለማየት ሞክረናል። ከነዛ ውስጥ የቱን መቼ እንጠቀመው የሚለውን ነገር በግልጽ ለማብራራት ያህል የተወሰኑ ነጥቦችን እናንሳ እስኪ። ዩዝ ነን ሴማንቲክ ታግስ ዌን አፒራንስ ኢዝ the only concern። አፒራንስ ወይም ደግሞ መልክ የሚባለው ነገር የናንተ ኮንሰርን ከሆነ ወይም ደግሞ ያ ብቻ ከሆነ ኮንሰርናችሁ ነን ሴማንቲክ ታግን መጠቀም ነው ያለብን። ዩዝ ሴማንቲክ ታግስ when you want to improve accessibility and search engine optimization። accessibility እንዲኖረው search engine optimization እንዲሻሻል የሆነ ሚኒንግ እንዲኖረው ከቴክስት ፎርማቲንግ ከአፒራንስ በተጨማሪ ሚኒንግ እንዲኖረው የምንፈልግ ከሆነ ወይም ደግሞ ትርጉም ሰጪ አይነት ቃላትን የምንጠቀም ከሆነ እነዛን ቃላት ሞር ሴማንቲክ ታግ ውስጥ በማስገባት ወይም ደግሞ በሴማንቲክ ታግ ውስጥ በማጠቃለል መጠቀም እንዳለብን መዘንጋት የለብንም። ዩዝ ስፔሻል ታግስ ፎር ቴክኒካል ኮንተንት ኮቴሽንስ ኤንድ ኮድ ፎርማቲንግ ነው የሚለው። ለኮድ ፎርማቲንግ፣ ለኮቴሽን፣ ለቴክኒካል ኮንተንት ደግሞ ስፔሻል ታጎችን ብንጠቀም ሪኮመንድ ይደረጋል። ቀጣይ የምናየው ርዕሰ ጉዳይ አቮይድ ኮመን ኤረርስ ዌን ዩዚንግ ቴክስት ፎርማቲንግ ታግስ ኢን ኤችቲኤምኤል የሚል ይሆናል ማለት ነው። የተወሰኑ ኮመን ኤረሮችን ለመዘርዘር ሞክራለሁ። በምን አይነት መንገድ ብናስተካክላቸው የኤችቲኤምኤል ኮዳችን የተሻለ ፎርማቲንግ ይኖረዋል የሚለውን ነገርም በዛው ለማብራራት ሞክራለሁ ማለት ነው። የመጀመሪያው ዩዚንግ ነን ሴማንቲክ ታግስ ኢንስቴድ ኦፍ ሴማንቲክ ዋንስ ነው የሚለው። ሴማንቲክ ታጎችን መጠቀም እያለብን አንዳንድ ጊዜ ዝም ብለን እንዲሁ በኬርለስነስም ሊሆን ይችላል፣ ዝም ብሎ ካለማወቅም ሊሆን ይችላል ነን ሴማንቲክ ታጎችን የምንጠቀምበት አግባብ አለና ይሄን ኤረር ወይም ደግሞ ይሄንን ስህተት ማስወገድ መቻል አለብን። አሁን ለምሳሌ ኢምፖርታንት ኖቲስ የሚል ቴክስት ካላችሁ ይሄን ቴክስት በቦልድ አይደለም ማስቀመጥ መቻል ያለብን፣ ስትሮንግ ብንለው ሞር ይሻላል። ስለዚህ ቦልድ ብለን ኢምፖርታንት ኖቲስ ከምንለው ይልቅ ስትሮንግ ብለን ኢምፖርታንት ኖቲስ ብንለው የተሻለ ይሆናል ማለት ነው። ምክንያቱም የላይኛው ለፎርማቲንግ ፐርፐስ ብቻ ነው የሚያገለግለው፣ የታችኛው ግን ፎርማት ከማድረግም በተጨማሪ ሞር ሚኒንግፉል እንዲሆን ያደርገዋል ማለት ነው። ዩዚንግ ቦልድ ፎር ኢንፋሳይዝ ጊቭስ ኖ ሚኒንግ ቱ ዘ ቴክስት ነው የሚለው። ቦልድ ማድረግ ቴክስቱን ምንም አይነት ኢንፋሲስ ወይም ደግሞ አጽንኦት ለቴክስቱ አይሰጠውም። ዩዚንግ ቢታግ ፎር ኢንፋሲስ ጊቭስ ኖ ሚኒንግ ቱ ዘ ቴክስት ነው የሚለው። ለቴክስቱ ምንም አይነት የሚሰጠው ሚኒንግ ወይም ደግሞ ሴማንቲክ የለም ቦልድ ከማድረግ ውጭ ማለት ነው። ኦልዌይስ ዩዝ ዘ ሴማንቲክ ታግ ላይክ ስትሮንግ ወይም ደግሞ ኢንፋሲስ ቱ ኢምፕሩቭ አክሰሲቢሊቲ ኤንድ ሰርች ኢንጂን ኦፕቲማይዜሽን የሚለው ለሰርች ኢንጂን ኦፕቲማይዜሽን እና አክሰሲቢሊቲን ለማሻሻል ወይም ደግሞ ኢምፕሩቭ ለማድረግ ቦልድ ወይም ደግሞ ቢታግን ከምንጠቀም ይልቅ ሞር ሴማንቲክ የሆኑ እንደ ስትሮንግ ኢንፋሲስ ያሉ ታጎችን ብንጠቀም ይመረጣል ማለት ነው።
ስለዚህ ነን ሴማንቲክ ታጎችን ከመጠቀም ይልቅ ሴማንቲክ ታጎችን መጠቀም የተሻለ ነው ማለት ነው። ቀጣዩ ኮመን ኢረር ኦቨር ዩዚንግ ፎርማቲንግ ታግስ ነው። በቃ በጣም ደራርበን ፎርማቲንግ ታጎችን እንጠቀማለን፣ ግን ይሄ ብዙ ጊዜ ሪከመንድ አይደረግም። አሁን እዚህ ላይ ፓራግራፍ አለ፣ ከዛ በኋላ ቦልድ ተደረገ፣ ከዛ በኋላ ኢታሊክ ተደረገ፣ ከዛ በኋላ አንደርላይን ተደረገ እና ዚስ ኢምፖርታንት የሚል ቴክስት ተቀመጠበት። እንደዚህ ከምናደርግ ይልቅ ፓራግራፍ ከከፈትነን በኋላ ስትሮንግ ታግ ውስጥ ኢምፋሲስ ታግን በመጠቀም ዚስ ኢምፖርታንት የሚል ቴክስት ብናስቀምጥ የተሻለ ነው ማለት ነው። ስለዚህ የላይኛው አገላለጽ ጥሩ ያልሆነ አገላለጽ ሲሆን የታችኛው ደግሞ ቆንጆ የሆነ አገላለጽ ነው ማለት ነው። ስለዚህ ስታኪንግ ቱ መኒ ታግስ ሜክስ ዮር ኤችቲኤምኤል መሲ ኤንድ ሃርድ ቱ ሜንቴን ነው የሚለው። የኤችቲኤምኤል ታጎችን ስታኪንግ ማድረግ ወይም ደግሞ መደራረብ የኤችቲኤምኤል ኮዳችን መሲ እና ሃርድ ቱ ሜንቴን እንዲሆን ያደርገዋል። ይሄ ያልተደላደለና ለማስተካከል ሜንቴን ለማድረግ ትንሽ አስቸጋሪ የሚሆን ኮድ ነው የሚያደርገው። ኦንሊ ዩዝ ዋት ኢዝ ነሰሰሪ ቱ ኮንቬይ ዘ ሚኒንግ፣ ሚኒንጉን ለማስተላለፍ ወይም ደግሞ ኮንቬይ ለማድረግ አስፈላጊ የሆነው ወይም ደግሞ ነሰሰሪ የሆነው ምንድን ነው የሚለው ነገር ለይተን ያንን ለመጠቀም ነው ጥረት ማድረግ ያለብን። ስለዚህ በተቻለ መጠን ኦቨር ዩዚንግ ፎርማቲንግ ታግስን ማስወገድ መቻል አለብን። ቀጣዩ ኮመን ኢረር ዩዚንግ ቢአር ፎር ስፔሲንግ ኦር ሌአውት ነው። ለሌአውት ወይም ደግሞ ለስፔስ አዲስ መስመር ስንፈልግ ሌአውቱን ለማስተካከል ስንፈልግ ብሬክ ታግ እንጠቀማለን በአብዛኛው ብዙዎቻችን፣ ግን ይሄ ሪከመንድ አይደረግም። በቃ አሁን ለምሳሌ አንድ ፓራግራፍ ኖሮን ያ ፓራግራፍ ረጅም ላይን አለው ብለን ብናስብ ላይንቱ አለው ብለን ብናስብ አዲስ መስመር መጀመር ስንፈልግ ፓራግራፍ ውስጥ ገብተን ብሬክ ማድረግ ሪከመንድ አይደረግም ብዙ ጊዜ። በቃ ምንድነው ሪከመንድ የሚደረገው? ብሬክን ከመጠቀም ይልቅ ሁለተኛ ፓራግራፍ ተጠቅሞ እስከሚይዘው ድረስ የመጀመሪያው ፓራግራፍ ላይ አስቀምጦ ከዛ በኋላ የተረፈው ሁለተኛው ፓራግራፍ ላይ ማስቀመጥ ነው ሪከመንድ የሚደረገው። ቢአር ኢዝ ፎር ላይን ብሬክስ ኢንሳይድ ቴክስት ነው የሚለው። ቴክስት ውስጥ ብሬክ በምንፈልግበት ሰዓት ወይም ደግሞ አዲስ መስመር በምንፈልግበት ሰዓት ነው ብሬክን መጠቀም መቻል ያለብን። ኖት ፎር ክሬቲንግ ስፔስ፣ ስፔስን ክሬት ለማድረግ ወይም ደግሞ ለመፍጠር ብሬክን መጠቀም ሪከመንድ አይደረግም። ዩዝ ፕሮፐር ብሎክ ኤሌመንትስ ላይክ እንደ ፒ ኦር ሲኤስኤስ ፎር ስፔሲንግ ነው የሚለው። ስፔሲንግን ወይም ደግሞ ክፍተትን ለመስራት ወይም ደግሞ ለማምጣት ወይ ብሎክ ሌቭል ኤሌመንት እንደ ፓራግራፍ መጠቀም አለዛም ደግሞ በሲኤስኤስ ማስጌጥ፣ ማሳመር፣ ማስዋብ ስፔሲንግ እና ላይአውትን ማስተካከል ይቻላል እንጂ ብሬክን ለስፔሲንግ እና ለላይአውት መጠቀም ሪከመንድ አይደረግም ነው እና በተቻለ መጠን ዩዚንግ ብሬክ ፎር ስፔሲንግ ኦር ላይአውትን ማስወገድ መቻል አለብን ማለት ነው። ቀጣዩ ኮመን ኢረር ፎርጌቲንግ ዘ ታይትል አትሪቢዩት ኢን ዘ አብሪቬሽን ነው። እንግዲህ አሁን አብሪቬሽን ታግን ተጠቅመን ብዙ ጊዜ ታይትል እንረሳለን። ይሄ ደግሞ የአብሪቬሽን ስታንድስ ፎር ዋት እንደሆነ ዩዘሩ በቀላሉ ማየት አይችልም ማለት ነው ታይትሉን እስካላስቀመጥንለት ድረስ እና አብሪቬሽን ታግን በምንጠቀምበት ሰዓት ታይትልን መርሳት የለብንም። ለምሳሌ አሁን እዚህ ላይ አንድ ፓራግራፍ አስቀመጥኩኝ፣ አብሪቬሽን ወርድ www አልኩና በአብሪቬሽን ታግ ውስጥ አስቀመጥኩት። ኢዝ ኤ ቫስት ሪሶርስ የሚል ጽሑፍ አለ። እንደዚህ አድርገን ከምናስቀምጥ አሁን እዚህ ላይ እንደምታዩት ከሆነ የአብሪቬሽኑ ታይትል ረስተነዋል አይደለ? እንደዚህ አድርገን ከምናስቀምጥ በዚህኛው አይነት መንገድ ፓራግራፋችን ከከፈትነን በኋላ አብሪቬሽን ብለን ታይትላችን የwww አጽሮተ ቃል ፍቺውን በታይትል አትሪቢዩት እስካስቀመጥነን በኋላ ጽሑፋችን ብናስቀምጥ ሪከመንድ ይደረጋል ነው። Without the title attribute the users want to know what the abbreviation stands for, always include it ነው የሚለው። እንግዲህ ታይትል አትሪቢዩት እስካልተቀመጠለት ድረስ ዩዘሮቹ ወይም ደግሞ ተጠቃሚዎቹ አብሪቬሽኑ ለምን እንደሚወክል ወይም ደግሞ ምን እንደሚወክል ወይም ደግሞ ፎር ዋት ስታንድስ ፎር እንደሆነ ስለማያውቁ በተቻለ መጠን ታይትል አትሪቢዩትን አብሪቬሽን ላይ ኢንክሉድ ማድረጋችን መዘንጋት መቻል የለብንም ነው። ቀጣዩ ኮመን ኢረር ዩዚንግ ኢታሊክ ፎር ኢምፖርታንት ቴክስት ነው። ኢምፖርታንት ቴክስት በሚኖረን ሰዓት ኢታሊክ ወይም ደግሞ አይታግን መጠቀም ብዙ ጊዜ ሪከመንድ አይደረግም። በቃ አሁን እዚህ ላይ በፒታግ ውስጥ ሪድ ዲስ ኬርፉሊ የሚል ጽሑፍ ኖሮን ይሄንን ኢታሊክ ከማደርገው ይልቅ በፒታግ ውስጥ ኤምፋሳይዝ አድርጌ ሪድ ዚስ ኬርፉሊ የሚል ጽሑፍ ባስቀምጥ ሞር የተሻለ ነው። ኢታሊክ ኢዝ ፎር ኦልተርኔት ቮይስ ኦር ቴክኒካል ተርምስ ነው የሚለው። ዩዝ ኤምፋሲስ ፎር ኤምፋሳይዝ ኤንድ ሴማንቲክ ሚኒንግስ የሆነ ትርጉም እንዲኖረው ወይም ደግሞ አጽንኦት ለመስጠት ስትፈልጉ አይታግን ከምትጠቀሙ ይልቅ ኤምፋሲስ ታግን ብትጠቀሙ ሪከመንድ ይደረጋል ነው። ቀጣዩ ኮመን ኢረር ኖት ክሎዚንግ ታግስ ፕሮፐርሊ ነው። አንዳንድ ጊዜ እነዚህ ቴክስት ፎርማቲንግ ታጎችን በምንጠቀምበት ሰዓት ክሎዝ ሳናደርግ ወይም ደግሞ ሳንዘጋ እንተዋቸዋለን። ሁሉም ቴክስት ፎርማቲንግ ታጎች እንደሚታወቁ ፔርድ ታጎች ናቸው። ስለዚህ ከከፈትን አይቀር መዘጋት መቻል የለብንም ነው። አሁን እዚህ ላይ እንደምታዩት ከሆነ
ስትሮንግ የሚል ቴክስት ፎርማቲንግ ታግ ለመጠቀም ሞከርኩ፣ ግን አልዘጋሁትም እና ይሄ አይነት አጠቃቀም ልክ አይደለም፣ ሪከመንድ የሚደረግ አይደለም። ከዚህ ይልቅ ስትሮንግ ብላችሁ ከከፈታችሁ አይቀር ቴክስታችሁን ስጨርሱ ስትሮንግ ብላችሁ ቴክስት ፎርማቲንግ ታጋችሁን መዝጋታችሁን መዘንጋት የለባችሁም ነው። አንክሎዝድ ታግስ ሊድ ቱ ሬንደሪንግ ኢሹ ኤንድ ኢንቫሊድ ኤችቲኤምኤል ነው የሚለው። አንክሎዝ የሆነ ወይም ደግሞ ያልተዘጋ ታግ ካለ ሬንደሪንግ ኢሹ እንዲኖር ወይም ደግሞ ኢንቫሊድ የሆነ ኤችቲኤምኤል እንዲኖረን ያደርጋሉ እና በተቻለ መጠን ክሎዝ ማድረግ ወይም ደግሞ መዝጋታችን መዘንጋት መቻል የለብንም። ፔርድ ታጉን ወይም ደግሞ ክሎዚንግ ታጉን ወይም ደግሞ ኤንድ ታጉን ማለት ነው። ኦልዌይስ ክሎዝ ዮር ፎርማቲንግ ታግስ። በቃ ሁልጊዜም ቢሆን ፎርማቲንግ ታጎቻችሁን መዝጋት መዘንጋት የለብንም። ቀጣዩ ኮመን ኢረር ዩዚንግ አንደርላይን ፎር ኤምፋሲስ ነው። በቃ አጽንኦት ለመስጠት አንደርላይንን ብዙ ጊዜ እንጠቀማለን፣ ግን ይሄ ሪከመንድ አይደረግም። በቃ የሆነ ፓራግራፍ ኖሯችሁ የሆነ ጽሁፍ ኖሯችሁ ይሄንን አንደርላይን ማድረጉ ብዙም ትርጉም ሰጪ አይደለም በኤችቲኤምኤል ፎርማቲንግ ሩም። ከዚህ ይልቅ ስትሮንግን ብትጠቀሙ በጣም ሪከመንድ ይደረጋል እና አንደርላይን ቴክስት ኢዝ ኦፍተን ሚስቴክን ፎር ሊንክስ ዩዝ ሴማንቲክ ኤምፋሲስ ታግስ ኢንስቴድ ነው የሚለው ያወራን ነው። ኢንላይን የሆኑ ታጎችን ኢንሳይድ ብሎክ ታግ ኢንኮሬክትሊ ፕሌስ አውት ማድረግ ወይም ደግሞ ኔስት ማድረግ፣ ይሄም በተደጋጋሚ የምንሰራው ኮመን ኢረራችን ነው። አሁን እዚህ ላይ አንድ ፓራግራፍ አለ፣ ግን ፓራግራፉን በቦልድ ታግ ውስጥ አጠቃለልኩት። እንደዚህ ከማድረግ ይልቅ ፓራግራፉን ወይም ደግሞ ብሎክ ሌቭል ኤሌመንቱን ከውጭ አድርጌ ፎርማቲንጉን ወይም ደግሞ ይሄ ፎርማቲንግ ታጉን ውስጥ ላይ ማስቀመጥ ነው ሪከመንድ የሚደረገው። ብሎክ ሌቭል ኤሌመንት ላይክ እንደ ፒ ሹድ ናት ቢ ኢንሳይድ ኢንላይን ኤሌመንትስ ላይክ እንደ ቢ ኦልዌይስ ኔስተድ ታግስ ፕሮፐርሊ ነው የሚለው። በተቻለ መጠን ምን ጊዜም ቢሆን ታጎችን ኔስት ስታደርጉ ፕሮፐርሊ መሆን መቻል አለበት እና እነዚህ ፎርማቲንግ ታጎች በብሎክ ሌቭል ኤሌመንት ውስጥ ይገባሉ እንጂ ብሎክ ሌቭል ኤሌመንቶች በእነዚህ ፎርማቲንግ ታጎች ውስጥ አይገቡም። ቀጣይ የምናየው ርዕሰ ጉዳይ ቤስት ፕራክቲስ ፎር ቴክስት ፎርማቲንግ ኢን ኤችቲኤምኤል ነው። እንግዲህ በኤችቲኤምኤል ቴክስት ፎርማት በምናደርግበት ሰዓት ቆንጆ የሚባሉ ፕራክቲሶች ወይም ደግሞ ልምዶች ምንድን ናቸው የሚለውን ነገር በተወሰነ መንገድ ለመግለጽ እንሞክራለን። የመጀመሪያው ዩዝ ሴማንቲክ ታግስ ዌንኤቨር ፖሲብል ነው። እንግዲህ በተቻለ መጠን ነን ሴማንቲክ ታጎችን ከብትጠቀሙ ይልቅ በኤችቲኤምኤል ኮዳችሁ ሴማንቲክ ታጎችን ብትጠቀሙ ሞር ሪከመንድ ይደረጋል። ለምን ብትሉ ሴማንቲክ ታግስ ልክ እንደ ስትሮንግ፣ እንደ ኢንፋሲስ፣ እንደ አብሪቬሽን፣ እንደ ሳይት ያሉ ሴማንቲክ ታጎች ኮንቬይ ሚኒንግ ቱ ብሮዘር ለብሮዘሩ የሚሰጡት ወይም ደግሞ የሚያስተላልፉት ኮንቬይ የሚያደርጉት ሚኒንግ አለ። ለብሮዘሩ ብቻ አይደለም፣ ለስክሪን ሪደሮች፣ ለሰርች ኢንጂኑ፣ ለነዚህ ሁሉ ኮንቬይ የሚያደርጉት ወይም ደግሞ የሚያስተላልፉት መልእክት ስላለ ሴማንቲክ ታጎችን በተቻለ መጠን ለመጠቀም ጥረት ማድረግ ሪከመንድ የሚደረግ ቤስት ፕራክቲስ ነው። አሁን እዚህ ላይ ለምሳሌ ዚስ ኢምፖርታንት የሚልን ቴክስት ቦልድ ከማድረግ ይልቅ ዚስ ኢምፖርታንት የሚለውን ቴክስት ስትሮንግ ማድረግ ሞር ትርጉም ሰጪ ነው። ቀጣዩ ቤስት ፕራክቲስ አቮይድ ቪዥዋል ኦንሊ ታግስ ነው። ለምን ቢባል ታግስ እንደ ብሬክ፣ እንደ ኢታሊክ፣ እንደ አንደርላይን ያሉ ታጎች አፌክት ሃው ቴክስት ሉክስ በት ዶንት ዲስክራይብ ኢትስ ፐርፐዝ ነው የሚለው። በቃ ቴክስቱ እንዴት ሆኖ መታየት እንዳለበት አፌክት ያደርጉታል ወይም ደግሞ እይታው ላይ ተጽዕኖ ያሳድራሉ እንጂ ፐርፐዙ ምን እንደሆነ የሚገልጹት ምንም አይነት ነገር የለም። ስለዚህ በተቻለ መጠን እነዚህን ከመጠቀም መቆጠብ መቻል አለብን ነው። ቦልድን ከምንጠቀም ይልቅ ስትሮንግ ብንጠቀም፣ ኢታሊክን ከምንጠቀም ይልቅ ኢንፋሲስን ብንጠቀም በጣም ሪከመንድ የሚደረግ አፕሮች ወይም ደግሞ ቤስት ፕራክቲስ ነው። ቀጣዩ ቤስት ፕራክቲስ ዶንት ዩዝ ብሬክ ፎር ሌአውት ኦር ስፔሲንግ ነው። አውርተነዋል ካሁን በፊትም በተወሰነ መንገድ። በጭራሽ ብሬክን ለሌአውት እና ስፔሲንግ መጠቀም መቻል የለብንም። ለምን ብትሉ ብሬክ ኢዝ ፎር ላይን ብሬክ ዊዝን ብሎክ ኦፍ ቴክስት ነው። በቃ ብሎክ ኦፍ ቴክስት ላይ ላይን ብሬክ ሲያስፈልገን እዛ ላይ ብቻ የምንጠቀመው ነው እንጂ ስፔስ ቢትዊን ኤሌመንት ኮሬት ለማድረግ ወይም ደግሞ በኤሌመንቶች መካከል ያለ ክፍት ቦታ ለመፍጠር ብሬክን መጠቀም ሪከመንድ የሚደረግ አፕሮች አይደለም እና በተቻለ መጠን ዶንት ዩዝ ብሬክ ፎር ሌአውት ኦር ስፔሲንግ። አሁን እዚህ ላይ አንድ ፓራግራፍ አለ። ፓራግራፍ ውስጥ ሁለት ብሬክ አስቀመጥኩኝ። እንደዚህ ከማድረግ ይልቅ ፓራግራፉን ከሁለት ከፍዬ በሁለት ፓራግራፎች ባስቀምጠው ሪከመንድ ይደረጋል። ዩዝ ሲኤስኤስ ፎር ስፔሲንግ፣ ማርጂን፣ ፓዲንግ ኢቲሲ። በቃ እንደዚህ እንደ ማርጂን እንደ ፓዲንግ አይነት የስፔሲንግ እና ሌአውት ሲኤስኤስ ፕሮፐርቲዎችን በመጠቀም ለማስተካከል መሞከር ነው እንጂ ብሬክን ለሌአውት እና ለስፔሲንግ መጠቀም ሪከመንድ የሚደረግ አፕሮች ወይም ደግሞ አካሄድ አይደለም። ቀጣዩ ቤስት ፕራክቲስ ኦልዌይስ ክሎዝ ፎርማቲንግ ታግስ ፕሮፐርሊ ነው። ለምን ብትሉ አንክሎዝድ ታግስ ካን ብሬክ ዮር ኤችቲኤምኤል ስትራክቸር ኤንድ አፌክት ሬንደሪንግ እንደሚለው የኤችቲኤምኤል ስትራክቸራችሁን ብሬክ ከማድረግ በተጨማሪ የሬንደሪንግ ፕሮሰሱንም አፌክት ያደርጋሉ እና በተቻለ መጠን
ክሎዝ ማድረጋችን ወይም ደግሞ መዝጋታችን መዘንጋት መቻል የለብንም። ለምሳሌ እዚህ ላይ ስትሮንግ ብዬ ከፈቱ ግን አልዘጋሁትም፣ ጥሩ አይደለም፣ አይመከርም፣ ሪከመንድ አይደረግም። ከዚህ ይልቅ ስትሮንግ ብላችሁ ከፍታችሁ ቴክስታችሁን ከጨረሳችሁ በኋላ ስትሮንግ ብላችሁ መዝጋት ብትችሉ በተቻለ መጠን HTML ስትራክቸሩ ብሬክ አይሆንም፣ ሬንደር ሲደረግም ምንም አይነት አፌክት አያመጣም። ቀጣዩ ቤስት ፕራክቲስ ዩዝ ፕሪ ኤንድ ኮድ ፎር ኮድ ብሎክስ። የተለያዩ ኮድ ብሎኮች ካሉ የፕሪ ቴክስት ፎርማቲንግ ታግ እና የኮድ ታጎችን መጠቀም ሪከመንድ ይደረጋል። ዚስ ኮምባይኔሽን ፕሪዘርቭስ ፎርማቲንግ ኤንድ ኢምፕሩቭስ ሪዳቢሊቲ ኦፍ ቴክኒካል ኮንተንትስ ነው የሚለው። የተለያዩ ቴክኒካል ኮንተንቶች ካሉ ፎርማቲንጉን ፕሪዘርቭ ከማድረግ በተጨማሪም ሪዳቢሊቲውን ኢምፕሩቭ ስለሚያደርግ በተቻለ መጠን ፕሪ ፎርማቲንግ ቴክስት ታጎች እና ኮድ ታጎችን መጠቀም ሪከመንድ የሚደረግ ቤስት ፕራክቲስ ነው። ቀጣይ ዩዝ አብሪቬሽን ዌይዝ የታይትል አትሪቢዩት ያወራነው ነው ካሁን በፊትም በተወሰነ መንገድ አብሪቬሽን ታግን ወይም ደግሞ ቴክስት ፎርማቲንግ ታግን ከተጠቀማችሁ አይቀር በታይትል አትሪቢዩት የአብሪቬሽኑን ሚኒንግ ወይም ደግሞ ትርጉም ማስቀመጥ መቻላችሁ መዘንጋት መቻል የለባችሁ ነው። this helps users understand abbreviations when they hover and improves accessibility ነው የሚለው። ዩዘሮቹ ወይም ደግሞ ተጠቃሚዎቹ ኮንተንታችሁ ላይ ሆቨር በሚያደርጉበት ወይም ደግሞ አጽሮተ ቃሉ ላይ ሆቨር ወይም ደግሞ ማውዝ በሚያንዣቡበት ሰዓት ትርጉሙን ስለሚነግራቸውና በቀላሉ አንደርስታንድ ስለሚያደርጉት ይሄም ደግሞ አክሰሲቢሊቲን ኢምፕሩቭ ስለሚያደርግ አብሪቬሽን ቴክስት ፎርማቲንግ ታግ እስካለ ድረስ በታይትል አትሪቢዩት ዴፊኒሽኑን ወይም ደግሞ ትርጉሙን ወይም ደግሞ ስታንድስ ፎር የሚለውን ሚኒንግ ማስቀመጣችሁን መዘንጋት መቻል የለባችሁም። ቀጣዩ ቤስት ፕራክቲስ በተቻለ መጠን አቮይድ ኤክሰሲቭ የሆነ ነስቲንግ ኦፍ ፎርማቲንግ ታግስ። እዚህ ላይ ብሬክ አድርጋችሁ ከዛ በኋላ ኢታሊክ አድርጋችሁ ከዛ በኋላ አንደርላይን አድርጋችሁ የሆነ ቴክስት ከምታስቀምጡ ይልቅ ስትሮንግ አድርጋችሁ ኢንፋሲስ አድርጋችሁ የሆነ ቴክስት ብታስቀምጡ ጥሩ ነው። እዛ ላይ ያለው 3 ፎርማቲንግ ታግ ነው፣ እዚህ ላይ ያለው 2 ፎርማቲንግ ታግ ነው እና ኦንሊ ኮምባይን ታግስ when it adds a value የሆነ ቫልዩ መጨመር የሚችል ከሆነ ብቻ ታጎችን ኮምባይን ማድረግ ላይ ትኩረት ብታደርጉ፣ ከዛ ውጭ ከሆነ ግን በተቻለ መጠን ሲምፕል እና ለስ ነስቲንግ የሆነ የፎርማቲንግ ታግ አጠቃቀም ሂደትን ብትከተሉ ሪከመንድ የሚደረግ አፕሮች ነው። ቀጣዩ ቤስት ፕራክቲስ ዩዝ ሳይት ዴፊኒሽን ኤንድ ቫር ፎር ቴክኒካል ኤንድ አካዳሚክ ኮንተንት ነው የሚለው። ቴክኒካል እና አካዳሚክ ለሆኑ ኮንተንቶች እነዚህ እንደ ሳይት እንደ ዴፊኒሽን ተርም እንደ ቫሪያብል አይነት ታጎችን መጠቀም ሪከመንድ ይደረጋል። ዚስ ኢምፕሩቭስ ሴማንቲክስ ኢን ኤዱኬሽናል ኦር ዶክመንቴሽን ቤዝድ ኮንተንትስ ነው የሚለው። ትምህርት ነክ የሆነ ወይም ደግሞ ዶክመንቴሽን ቤዝድ ኮንተንቶች ላይ ሴማንቲኩን ወይም ደግሞ ስነፍቹን ወይም ደግሞ ትርጉሙን ኢምፕሩቭ ስለሚያደርግ እነዚህን ታጎች መጠቀም ላይ ፎከስ ብታደርጉ ሪከመንድ አደርጋለሁ። ለምሳሌ ለሙቪዎች ለቡኮች ታይትል ሳይት ታግን ብትጠቀሙ፣ አዲስ ቃል ዲፋይን ማድረግ ወይም ደግሞ ማብራራት የምትፈልጉ ከሆነ ዲኤፍኤን ታግን ብትጠቀሙ፣ ቫሪያብል ኔሞች ለኢኩዌሽኖች ወይም ደግሞ ለኮዶች ደግሞ ቫር ታግን ብትጠቀሙ ሪከመንድ ይደረጋል ማለት ነው። ቀጣይ በሌላ ቪዲዮ መለሳለሁ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን አብሯት፣ ቤተሰብ የሆናችሁ ደግሞ ላይክ ሼር በማድረግ ኮመንት በመስጠት ቤተሰቡን አስፉት። ለዛሬ ላሳያችሁ የፈለግኩት ነበር። በያላችሁበት ሰላማችሁ ይብዛ። ቻው